3.3.2.4 ቴስቲንግ ሞራል ጀጅመንትስ። በዚህ ስር የምንመለከተው 3.3.2.4 የስነ ምግባር ክርክሮችን እንዴት እንገመግማለን የሚለው ነው። ክሪቲካል ሪዝኒንግ ማለት አንድ ሰው ለአንድ ክርክር ድጋፍ የሚሆኑ ምክንያት ሲያቀርብልን ጥያቄዎችን የመጠየቅ ሂደት ነው። ግለሰቦቹ ሲጠየቁበት ያለው የአስተሳሰብ አይነት ምን ይመስላል? ለክርክራቸው ድጋፍ እንዲሆን አንድን መርህ ወይም ፕሪንሲፕል የሚጠቀሙ ከሆነ ዲዳክቲቭ ሪዝኒንግ ከአጠቃላይ ወደ ዝርዝር ከሚሄድ አመክንዮ የሚነሳ ወይም የሚታይ ማለት ነው። መርሁ ምን አይነት ነው? መርሁስ ምክንያታዊ ወይም ራሽናል ነው የሚል ጥያቄ ይጠይቃል ማለት ነው። ለክርክራቸው ድጋፍ የሚሆኑ ማስረጃ የሚያቀርቡ ከሆነ ኢንዳክቲቭ ሪዝኒንግ ከዝርዝር ወደ አጠቃላይ የሚሄድ አመክንዮ ማለት ነው። ማስረጃው አስተማማኝ ነው የሚል ጥያቄ ያስነሳል። በዚህ ውስጥ ከክርክራቸው በስተጀርባ ሊኖር የሚችል ፍላጎት ወይም ተነሳሽነት በግልጽ ተለይቷል። ማለትም እያቀረቡ ያሉት ትክክለኛ ምክንያቶችን ወይስ ለራሳቸው እንዲያመች አድሎ ያለበት ማብራሪያን የሚፈልግ ነው። ይሁን እንጂ አብዛኞቹ ሰዎች የራሳቸውን መከራከሪያ ነጥብ ሲያቀርቡም ሆነ ለሌሎች ሰዎች መከራከሪያ ሲሞግቱ ወይም ሲጠይቁ አስቀድመው ምክንያታዊ አስተሳሰብን ወይም ክሪቲካል ሪዝንን ይጠቀማሉ። በልምዳችን ላይ በመመስረት ትክክል ነው ብለን የምናስበው የራሳችን ግንዛቤ ወይም የሞራል ግምቶቻችን አለን። እነዚህን ሀሳቦች ለሌሎች ሰዎች የምናስረዳው በስሜታችን ወይም ኢንቱዊሽን እና በምክንያታችን ላይ ተመስርተን ነው። በግል ሕይወታችን፣ በማህበረሰባችን እና በምንሰራባቸው ድርጅቶች ውስጥ የሚያጋጥሙንን አጣብቂኞች ለመፍታት የራስን የሆነ የሌሎችን መከራከሪያ ነጥብ የመመዘን ወይም የመፈተሽ ችሎታን ማዳበር አስፈላጊና ጠቃሚ ነው። የሞራል መከራከሪያዎችን ለመፈተሽ 3 ዋና ዋና መንገዶች አሉ። እነዚህም ከዚህ በታች ተዘርዝረዋል። አንደኛ ፋክቹዋል አኪዩሬሲ ወይም የሀቅ ትክክለኛነት። የ18ኛው ክፍለ ዘመን ፈላስፋ ዴቪድ ሂዩም ከ1711 እስከ 1776 ከሆነው ነገር ተነስተን ሊሆን ይገባል የሚል ድምዳሜ ላይ መድረስ የለብንም በማለት ይከራከራል። ይህም ማለት አንድ ነገር እንዲህ ስለሆነ ብቻ ባለው ነባራዊ ሁኔታ ትክክል ነው ወይም ስህተት ነው ማለት አንችልም ማለት ነው። ይህ አባባል ተገቢ ቢሆንም የስነ ምግባር ወይም ኢቲካል ውይይቶች ከሀቅ ወይም ከእውነታ መነጠል አለባቸው ማለት አይደለም። በውይይት ውስጥ የሚነሱ የሀቅ መረጃዎች ትክክለኛነት እጅግ አስፈላጊ ናቸው። ለምሳሌ በአፍሪካ ውስጥ ለሚሰሩ የበጎ አድራጎት ድርጅቶች እርዳታ መስጠት ስህተት ነው ብሎ የሚያምንን ሰው እንደ ምሳሌ እንውሰድ። ይህ ሰው እርዳታ መስጠት ስህተት ነው የሚለው ከሚለግሰው ገንዘብ ውስጥ 90% የሚሆነው ለባለጸጋ አማካሪዎችና ለኢመንግስታዊ ድርጅቶች ወይም ኤንጂኦ ሰራተኞች ክፍያ ይውላል። 10% ብቻ ነው ለድሃ ለመቀነስ ወይ ድህነትን ለመቀነስ የሚውለው ብሎ ስለሚያምን ነው። ነገር ግን ይህ ሰው ያመነው መረጃ ከሀቅ ውጪ መሆኑን ካወቅንና በተቃራኒው 90 የሚሆነው ለጎሳ ድህነት ወይም ደግሞ ለጠቅላላ ድህነት ለመቀነስ እንደሚውል ከተረዳ የቀረበው የሞራል መከራከሪያ ዋጋ ያጣል። ሁለተኛ ኮንሲስተንሲ ወይም ወጥነት። መከራከሪያ ነጥቦች ወጥ መሆን አለባቸው። አንድ ሰው አንድን ግለሰብ መግደል በሞራል ስህተት ነው፣ ሌላውን መግደል ግን ተቀባይነት አለው ብሎ ሊከራከር የሚችለው በሁለቱ ግለሰቦች መካከል በሞራል ረገድ ተቀባይነት ያለው መሰረታዊ ልዩነት መኖር ማሳየት ሲችል ብቻ ነው። ለምሳሌ ድሃ ሀገራት ከዓለም አቀፍ አበዳሪዎች ያለባቸው ዕዳ መሰረዝ አለበት የሚለውን የሞራል መከራከሪያ እንውሰድ። ታዲያ ይህ ማለት ለባንክ ዕዳ ያለባቸው ድሃ ግለሰቦች ሁሉ ዕዳቸው መሰረዝ አለበት ማለት ነውን? የሁሉም ግለሰቦች ዕዳ መሰረዝ የለበትም ብለው የሚያስቡ ከሆነ ነገር ግን የድሃ ሀገራት ዕዳ መሰረዝ አለበት የሚሉ ከሆነ በሁለቱ መካከል ያለውን የሞራል ልዩነት ማሳየት ይኖርበታል። ይህ ካልሆነ ግን መከራከሪያው ወጥነት ወይም ኢንኮንሲስተንት ወይም ኮንሲስተንሲ ጎድሏል ማለት ነው፣ ወይም ደግሞ ኢንኮንሲስተንት ነው ማለት ነው። ሶስተኛ በጎ ፍቃድ ወይም ጉድዊል። ይህኛው መመዘኛ በቁጥር ለመለካት በጣም አስቸጋሪ ነው። አንድ መከራከሪያ በሀቅ ላይ የተመሰረተና ወጥ ቢሆንም በጎ ፍቃድን የሚያንጸባርቅ መሆን ይኖርበታል። ይህ መመዘኛ የእኛን ውስጣዊ ስሜቶችና ስነ ልቦናዊ ግንዛቤዎችን ወይም ደግሞ ኢንቱዊሽንስ ኤንድ ኢሞሽን
መጠቀምን የሚጠይቅ ሲሆን እነዚህን ደግሞ ጥብቅ ከሆነ የንድፈ ሀሳብ ክርክር ጋር አጣምሮ ማቅረብ እጅግ ፈታኝ ነው። 3.3.3 ቲንኪንግ ኤቲካሊ ኤ ፍሬምወርክ ፎር ሞራል ዲሲሽን ሜኪንግ። በስነ ምግባር ማሰብ ለሞራል ውሳኔ አሰጣጥ የሚረዳ ማዕቀፍ። የሞራል ጉዳዮችን ለመተንተን የሚወስደው የመጀመሪያው እርምጃ ግልጽ ቢሆንም ሁልጊዜ ግን ቀላል አይደለም። እርሱም ሐቁን ወይም እውነታውን ማወቅ ነው። አንዳንድ የሞራል ጉዳዮች አወዛጋቢ ሁኔታዎች የሚፈጥሩት እውነታውን ለማጣራት ስለማንችል ወይም ስለምንቸገር ብቻ ነው። ይህ የመጀመሪያ እርምጃ ግልጽ ቢሆንም በጣም አስፈላጊ ከሆኑትና በተደጋጋሚ ችላ ከሚባሉት ጉዳዮች አንዱ ነው። ነገር ግን ሐቁን ማወቅ ብቻውን በቂ አይደለም። ሐቆች በራሳቸው የሚነግሩን ያለውን ሁኔታ ወይም ደግሞ ዋት ኢዝ ብቻ ነው። ሊሆን የሚገባውን ወይም ደግሞ ዋት ኦት ቱ ቢ አይነግሩንም። ስለዚህ አንድን ስነ ምግባራዊ ጉዳይ ለመፍታት ከሐቆች በተጨማሪ ወደ እሴቶች ወይም ደግሞ ቫሉስ መመለስ ወይም እሴቶችን መጥቀስ አስፈላጊ ነው። ምንም እንኳን ስነ ምግባር ኤቲክስ ስለ ትክክለኛና ስህተት ነገሮች የሚያጠና ቢሆንም ሁልጊዜ ሁሉም ሰው ወደ አንድ አይነት መደምደሚያ እንዲደርስ የሚያደርጉ የትምህርት ዘርፍ አይደለም። በስነ ምግባራዊ ጉዳዮች ላይ ውሳኔ መስጠት ለወግ አጥባቂዎች ወይም ኮንዘርቫቲቭስ ሆነ ለሊበራሊስቶች እኩል አስቸጋሪ ሊሆን ይችላል። እርግጥ ነው በማንኛውም መመዘኛ ስህተት የሆኑ ሁኔታዎች አሉ። ነገር ግን ትክክለኛና ስህተት በግልጽ የማይታወቅባቸው ሌሎች ጉዳዮችም አሉ። በእነዚህ አይነት አስቸጋሪ ጥያቄዎች ላይ የምናደርገው ማስተንተን ወይም ደግሞ ትንታኔ ለመምራት ፈላስፋዎች፣ የሃይማኖት መምህራን እና ሌሎች ምሁራን ለስነ ምግባራዊ ውሳኔ አሰጣጥ የሚረዱ የተለያዩ አቀራረቦችን ቀርጸዋል። የሞራል ጉዳዮችን ለመፍታት የሚያገለግሉ 5 እሴቶች አቀራረቦች የሚከተሉት ናቸው። ፌርነስ ኤንድ ጀስቲስ፣ ፍትሃዊነትና ርትዕ፣ ዘ ኮመን ጉድ፣ የጋራ በጎነት ወይም የጋራ ጥቅም፣ ዘ ዩቲሊታሪያን፣ ሁለንተናዊ ጥቅም፣ ዘ ራይትስ፣ መብቶች፣ ዘ ቨርቹስ፣ ምግባረ ሰናይ ወይም ስነ ምግባራዊ እሴቶች። 3.3.3.1 ፌርነስ ኤንድ ጀስቲስ አፕሮች፣ የፍትሃዊነት እና የርትዕ አቀራረብ። ለስነ ምግባር የምንጠቀምበት የፍትሃዊነት ወይም የርትዕ አቀራረብ መነሻው እኩል የሆኑትን እኩል ሊታዩ ይገባል፣ እኩል ያልሆኑት ደግሞ እንደ ልዩነታቸው ሊታዩ ይገባል የሚለው ከግሪክ ፈላስፋው ትምህርት ከአርስቶትል የተወሰደ ነው። በዚህ አቀራረብ ውስጥ መሰረታዊ የሞራል ጥያቄ የሚከተለው ነው። አንድ ድርጊት ምን ያህል ፍትሃዊ ነው? ድርጊቱ ለሁሉም ሰው እኩል እይታ አለው ወይስ አድሎና መድሎ ይታይበታል? ፌቨሪቲዝም ኤንድ ዲስክሪሚኔሽን አለው የሚል ጥያቄ ነው። ፌቨሪቲዝም ወይም አድሎ ማለት ለአንዳንድ ሰዎች ያለ በቂና አሳማኝ ምክንያት ለይቶ ጥቅማ ጥቅሞችን መስጠት ማለት ነው። መድሎ ደግሞ ዲስክሪሚኔሽን የምንለው ሸክሙ ከማይጫንባቸው ሰዎች ጋራ ምንም ልዩነት በሌላቸው ሰዎች ላይ ሸክምን መጫን ነው። አድሎም ሆነ መድሎ ኢፍትሃዊና ስህተት ናቸው። አርስቶትል የስነ ምግባር እውቀት እንደ ስነ አመክንዮ ወይም ሎጂክ እና እንደ ሂሳብ ትክክለኛና ጥንቅቅ ያለ እውቀት ሳይሆን እንደ አመጋገብ እና የአካል ብቃት እንቅስቃሴ እውቀት አጠቃላይ የሆነ እውቀት እንደሆነ ያምን ነበር። በተጨማሪም ስነ ምግባር የቲዮሪ ወይም ንድፈ ሀሳብ ዘርፍ ሳይሆን የተግባር ወይም ፕራክቲካል ዘርፍ በመሆኑ አንድ ሰው ጥሩ ለመሆን ስለ ምግባረ ሰናይነት ወይም ቨርቹ በማጥናት ብቻ አይሆንም። ይልቁንም በተግባር መልካም ምግባር ያለው መሆን አለበት። ይህንን ለማስረዳት ከስፖርተኛ ጋር ሲነጻጸር ለምሳሌ እግር ኳስ ጎበዝ ለመሆን ስለ እግር ኳስ በማጥናት ብቻ ሳይሆን በተግባር ልምምድ በማድረግ እንደሚያስፈልገው ሁሉ ይታወቃል ማለት ነው። አርስቶትል በመጀመሪያ መልካም ምግባር ወይም ቨርቹስ የሚባለው ምን እንደሆነ አስቀምጧል። እሱ እንደሚለው ማንኛውም ነገር የሚከናወነው በውስጡ አንድን ግብ አልሞ እንደሆነና ያም ግብ መልካም ወይም ጉድ እንደሆነ በመግለጽ ይጀምራል። ይህንንም የመጨረሻ ግብ ያለቀ በጎነት ወይም ሃይ ጉድ ወይም ደስታ ሃፕነስ በማለት ጠርቶታል። አርስቶትል ደስታን በስሜታዊ እርካታ ወይም ፕሌዠር ብቻ ወይም
በዝናና በክብር ብቻ ማግኘት እንደማይቻል ተከራክሯል። በመጨረሻም ደስታን የምናገኘው የሰው ልጅ ልዩ ተግባር ወይም ሚና ስፔሲፊክ ፈንክሽን ኦፍ ማን በመለየት እንደሆነ ገልጿል። የሰው ልጅ ተግባር ወይም ፈንክሽን ሰው እንዲሆን የሚያደርገውን ነገር መተግበር ነው። ይህም ሰው ከማንኛውም ሌላ ነገር ተለይቶ የሚታወቅበትን ምክንያታዊ የማሰብ ችሎታ ወይም ሪዝን ኦር ሎጂክስ በብቃት መጠቀም ነው። ይህንን የሚያደርግ ሰው በጣም ደስተኛ ነው። ምክንያቱም በአመክንዮአዊ ነፍሱ ወይም ራሽናል ሶል በዛ ውስጥ የሚያገኘውን ተፈጥሯዊ ዓላማውን እየተገበረ በመሆኑ ነው። አርስቶትል አንድ ሰው ምክንያታዊ የማሰብ ችሎታው ምን ያህል ተግባራዊ እንደሚደረግ በመመልከት የሰው ልጅ በአራት መደቦች ከፍሎታል። እነሱም ቨርቹስ ወይም ምግባረ ሰናይ፣ ይህ ሰው መልካም ነገር ያለምንም ትግል በደስታ የሚያደርግ ነው። ሁለተኛው ኮንቲነንት ራስን የሚገዛ፣ ይህ ደግሞ መጥፎ ፍላጎቶች ቢኖሩትም በምክንያታዊነት ራሱን መርቶ ትክክለኛውን ነገር የሚያደርግ ነው። ሌላኛው ኢንኮንቲኔንት ራስን መግዛት የተሳነው፣ ትክክለኛውን ነገር ቢያውቅም በስሜቱ ተሸንፎ ስህተትን የሚሰራ። አራተኛው ቪሺየስ ምግባረ ብልሹ፣ ይህ ምንም አይነት የሞራል ጸጸት የሌለውና መጥፎ ነገር እንደ መልካም የሚቆጥር ነው። በአጠቃላይ ይህ አቀራረብ ትኩረቱ የሚደረገውን ድርጊት በአንድ ቡድን አባላት መካከል ጥቅምን እና ሸክሞችን ምን ያህል ፍትሃዊ በሆነ ወይም ባልሆነ መንገድ ይከፋፈላሉ በሚለው ላይ ነው። ይህ አቀራረብ ለሁሉም ባለድርሻ አካላት ወይም በውጤቱ ላይ ፍላጎት ወይም ድርሻ ላላቸው ሰዎች ፍትሃዊ የሆነ ነገር ምንድን ነው ብሎ ይጠይቃል። ፍትሃዊነት ሰዎችን በምንይዝበት መንገድ ላይ ወጥነት ወይም ኮንሲስተንሲ ይጠይቃል። መርሁ እንዲህ ይላል: በሰዎች መካከል በሞራል ረገድ ተቀባይነት ያለው መሰረታዊ ልዩነት እስካልተገኘ ድረስ ሁሉንም ሰዎች እኩል ይይዛቸዋል። ትሪት ፒፕል the same unless there are morally relevant differences between them። 3.3.3.2 the common good approach የጋራ በጎነት አቀራረብ። የግሪክ ፈላስፋዎች በማህበረሰብ ውስጥ የሚኖር ህይወት በራሱ መልካም እንደሆነና ተግባሮቻችንም ለዚያ ማህበረሰብ ህይወት አስተዋጽኦ ማድረግ እንዳለባቸው የሚገልጸው ጽንሰ ሀሳብ ይህንን አበርክተዋል። ይህ አቀራረብ በማህበረሰብ ውስጥ ያሉት እርስ በርሳቸው የተሳሰሩት ግንኙነቶች ለስነ ምግባራዊ አስተሳሰብ መሰረት መሆናቸውን ይጠቁማል። እንዲሁም ለሁሉም ሰዎች በተለይም ለተጋላጭ ወገኖች ክብርና ርህራሄ ማሳየት የዚህ አስተሳሰብ ዋነኛ አስፈላጊ እንደሆነ ያብራራል። በተጨማሪም ይህ አቀራረብ ለሁሉም ሰው ደህንነት አስፈላጊ የሆኑ የጋራ ሁኔታዎች ላይ ትኩረት ያደርጋል። እነዚህም የህግ ስርዓት ውጤታማ የፖሊስና የእሳት አደጋ መከላከያዎች ክፍሎች፣ የጤና አገልግሎት፣ የህዝብ ትምህርት ስርዓት ወይም የህዝብ መዝናኛ ቦታዎች ሊሆኑ ይችላሉ። ይህ የስነ ምግባር አቀራረብ ማህበረሰብን የሚመለከተው የራሳቸው የግል ደህንነት ከማህበረሰቡ ደህንነት ጋር በማይነጣጠል መልኩ እንደተቆራኘ በሚያስቡ ግለሰቦች የተገነባ ድርሻ ነው። የማህበረሰቡ አባላት የጋራ እሴቶችንና ግቦችን በማስተዳደር ወይም በማሳደድ የተሳሰሩ ናቸው። የጋራ በጎነት ወይም ኮመን ጉድ የሚለው ጽንሰ ሀሳብ ከ2000 ዓመታት በፊት በፕሌቶ፣ በአርስቶትል እና በሴስሮ ጽሑፎች ውስጥ የጀመረ ነው። በቅርብ ጊዜ ደግሞ የዘመኑ ስነ ምግባር ሊቅ ጆን ፎልስ የጋራ በጎነትን ለሁሉም ሰው እኩል መጠቀም የሚሰጡ የተወሰኑ አጠቃላይ ሁኔታዎች በማለት ገልጾታል። በዚህም አቀራረብ ትኩረት የምናደርገው የምንመካባቸው ማህበረሰባዊ ፖሊሲዎች፣ ማህበረሰባዊ ስርዓቶች፣ ተቋማት እና አካባቢዎች ለሁሉም ጠቀሜታ መሆናቸው ማረጋገጥ ላይ ነው። ለሁሉም የጋራ የሆኑ ጥቅሞች ምሳሌ የሚሆኑት ተመጣጣኝ የጤና አገልግሎት፣ ውጤታማ የህዝብ ደህንነት፣ በሀገሮች መካከል ያለ ሰላም፣ ፍትሃዊ የህግ ስርዓት እና ያልተበከለ አካባቢ ናቸው። የጋራ በጎነት ጥሪዎች ራሳችንን የአንድ ማህበረሰብ አባላት አድርገን እንድንመለከት
ያሳስቡናል። ይህም ምን አይነት ማህበረሰብ ለመሆን እንፈልጋለን እና ያንን የማህበረሰብ እንዴት መገንባት እንደምንችል ሰፋ ያሉ ጥያቄዎችን እንድናሰላስል ያደርገናል። የአቀራረብ ግለሰቦች የራሳቸውን ግብ ለማሳካት ያላቸውን ነፃነት የሚያከብርና ዋጋ የሚሰጥ ቢሆንም በጋራ የምንጋራቸውን ግቦች እንድንገነዘብና እንድናሳድግም ጭምር ይገፋፈናል። ማህበረሰቡን እንደ አንድ ማህበረሰብ የሚያይ ሲሆን አባላቱም በጋራ የሚጋሯቸውን እሴቶች እና ግቦች በጋራ ለማሳካት የተሳሰሩ መሆናቸውን የሚያሳይ ራዕይ ያቀርባል። የጋራ በጎነት አቀራረብ መርህ እንዲህ ይላል። ስነ ምግባራዊ ትክክል የሚባለው ድርጊት የጋራ በጎነትን የማስቀደም ወይም የማሳደግ ድርጊት ነው። What is ethical is what advances the common good. 3.3.3.3 The rights approach የመብቶች አቀራረብ። ሌላኛው አስፈላጊ የስነ ምግባር አቀራረብ መነሻው 18ኛው ክፍለ ዘመን ፈላስፋ የነበረው ኢማኑኤል ካንት እና መሰል ሀሳቦች ፍልስፍና ነው። እነዚህ ፈላስፋዎች ትኩረት የሚያደርጉት አንድ ግለሰብ ለራሱ ወይም ለራሷ የመምረጥ መብት እንዳላት ወይም እንዳለው ላይ ነው። በእነዚህ ፈላስፋዎች እምነት የሰው ልጅን ከተራ ቁሶች የሚለየው ሰዎች በሕይወታቸው ምን ማድረግ እንዳለባቸው በነፃነት የመምረጥ ችሎታ ስላላቸው በእነዚህ ላይ የተመሰረተ ክብር ወይም ዲግኒቲ ያላቸው መሆኑ ነው። በተጨማሪም እነዚህ ምርጫዎቻቸው እንዲከበሩላቸው መሰረታዊ የሞራል መብት አላቸው። ሰዎች እንደፈለጉ የሚዘውሩ ዕቃዎች አይደሉም። ሰዎችን እነርሱ በነፃነት ባልመረጡት መንገድ መጠቀም ሰብአዊ ክብራቸውን መጣስ ነው። ከዚህ መሰረታዊ መብት በተጨማሪ ከእነርሱ ጋር የተያያዙ ሌሎች በርካታ መብቶች አሉ። እነዚህ መብቶች እንደ ምርጫችን የመታየት መሰረታዊ መብት የተለያዩ ገጽታዎች ተደርገው ሊወሰዱ ይችላል። ከእነዚህም መካከል the right to the truth የእውነት የመረዳት መብት፣ እውነትን የመናገርና በምርጫዎቻችን ላይ ከፍተኛ ተጽዕኖ በሚያሳድሩ ጉዳዮች ላይ የመረጃ የማግኘት መብት አለ። the right of privacy የግል ሕይወት የመከበር መብት፣ የሌሎችን መብት እስካልጣስን ድረስ በግል ሕይወታችን የመረጥነውን የማድረግ የማመን እና የመናገር መብት አለን። the right not to be injured አለመጎዳት መብት፣ በነፃነትና አውቀን ለቅጣት የሚዳርግ ድርጊት ካልፈጸምን ወይም ለጉዳት የሚያጋልጥ ሁኔታ ውስጥ ለመግባት በገዛ ፈቃዳችን ካልመረጥን በስተቀር ላለመጎዳት ወይም የአካል ጉዳት እንዳይደርስብን የመጠበቅ መብት አለን። the right to what is agreed የስምምነት መብት፣ በነፃነት ውል ወይም ስምምነት ከገባንባቸው ወገኖች ዘንድ የተገባልንን ቃል የማግኘት ወይም የተስማማንበትን ነገር እንዲፈጸምልን የመጠየቅ መብት አለን። በዚህ አቀራረብ አንድ ድርጊት ስነ ምግባራዊ ነው ወይስ አይደለም የሚለው ለመወሰን ድርጊቱ የሁሉንም ሰው የሞራል መብቶች ያከብራል ወይ ብለን መጠየቅ ይኖርብናል። ድርጊቶች ስህተት የሚሆኑት የግለሰብን መብት እስከ ጣሱ ድረስ ነው። የመብት ጥሰቱ በበረታ ቁጥር ድርጊቱ ይበልጥ ስህተት ይሆናል። የመብት አቀራረብ የእኛ ባህሪ ሊያከብራቸው የሚገቡ የተወሰኑ የፍላጎት መስኮቶችን ወይም ተግባራትን ይለያል። በተለይም በሕይወታችን ውስጥ ከሌሎች ጥበቃ ሊደረግላቸው የሚገቡ ከፍተኛ ዋጋ ያላቸው ጉዳዮች ያመለክታል። እያንዳንዱ ሰው የራሱን ውሳኔ መስጠት የሚችል ነፃና እኩል የሆነ ምክንያታዊ አካል ተደርጎ የመከበርና የመያዝ መሰረታዊ መብት አለው። ይህ ደግሞ አንድ ሰው የራሱን ሕይወት በራሱ የመምራት ነፃነት እንዲኖረው ከተፈለገ ጥበቃ ሊደረግላቸው የሚገቡ ሌሎች መብቶችን ለምሳሌ የግል ሚስጥር የመጠበቅ መብት፣ በነፃ ፈቃድ የመስማማት መብት፣ የህሊና ነፃነትና የመሳሰሉትን ያካትታል። በስነ ምግባራዊ ችግር አፈታት ወቅት የሚከተሉትን ነጥቦች አስተውሉ። ሐቆችን ወይም እውነታዎችን ካረጋገጣችሁ በኋላ ማንኛውንም የሞራል ጉዳይ ለመፍታት በሚሞከርበት ወቅት የሚከተሉትን 5 ጥያቄዎች ግምት ውስጥ አስገቡ። አንደኛው፣ እያንዳንዱ አማራጭ ድርጊት ምን አይነት ጥቅሞችንና ጉዳቶችን ያስከትላል? ከሁለቱ የተሻለ አጠቃላይ ውጤት ወይም ቤስት ኦቨርኦል ኮንሲኩዌንስ የሚያስገኘው የትኛው አማራጭ ነው የሚል ጥያቄ ነው። ይህም ዩቲሊታሪያን ኩዌስችን የሚባለው ነው። ሁለተኛው፣ ጉዳዩ የሚመለከታቸው ወገኖች ምን አይነት የሞራል መብቶች አላቸው? እነዚህ መብቶች በተሻለ ሁኔታ የሚያከብረው የትኛው ድርጊት ነው? ይሄ ደግሞ ራይት ኩዌስችን የሚባለው ነው። ሶስተኛ፣ በሞራል ረገድ አሳማኝ የሆነ ልዩነት ከሌለ በስተቀር ሁሉንም ሰው እኩል የሚያይና
አድሎ ወይም መድሎ የማይታይበት የትኛው ድርጊት መመሪያ ነው? ይህ ደግሞ ዘ ፌርነስ ኦር ጀስቲስ ኩዌሽን የሚባለው ነው። አራተኛው የጋራ በጎነት ወይም የሁሉንም ሰው ደህንነት የሚያስቀድመው የትኛው ድርጊት ነው? ይህ ደግሞ ዘ ኮመን ጉድ ኩዌሽን የሚባለው ነው። አምስተኛው እና የመጨረሻው መልካም የሞራል እሴቶችን ኦር ሞራል ቨርቹስ የሚያዳብረው የትኛው ድርጊት ነው? ይህ ደግሞ ዘ ቨርቹ ኩዌሽን የሚባለው ነው።